እጅግ በጣም በሚያስገርም ሁኔታ እንግዲህ በሄርሜላ ቤት ውስጥ አንድ ደብዳቤ እንደተገኘ ዛሬ ሰምተናል። እሱ ብቻ አይደለም እንግዲህ የጻፈችውም ሄርሜላ ራሷ እንደሆነችም አንድ መረጃ ወጥቷል። ስለሱ ጉዳይ በደንብ አድርጌ እነግራችኋለሁ። አብርሃም ይሄንን እንግዲህ ደብዳቤ አግኝቶ ነበረ። በጣም ብዙ ነገሮች ተፈጥሯል። በትላንትናው ዕለትም አዳዲስ ነገሮች ሲከሰቱ ነበረ። እጅግ በጣም በሚያስገርም ሁኔታ እንግዲህ በዛሬ ዕለት ደግሞ የተሰማው ነገር እጅግ በጣም የሚገርም ነው። በዚህ ቻናል በደንብ እነግራችኋለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ በትላንትና ዕለት እጅግ በጣም በሚያስገርም ሁኔታ ያው በጣም ብዙ ሰዎች ማለት ይቻላል ይህንን ኮሜንት ሲያደርጉ ነበረ። እጅግ በጣም ሲዝናኑባቸው ነበረ። በተለይ እንግዲህ እነ ሩታ ያደረጉት ነገር አብዛኛው ሰው ጋር መነጋገሪያ ሆኖ በጣም ብዙ ሰዎችን አስቆ ነበረ። ምክንያቱ ደግሞ እንግዲህ ሄርሜላን ፍለጋ ወጥቶ ነበሩ። እጅግ በጣም በሚያስገርም ሁኔታ እንግዲህ የእሷን ፎቶ አሳትሞ እጅግ በጣም በሚያስገርም ሁኔታ ደግሞ እንግዲህ ፎቶን እንግዲህ እየለጠፉ ነበረ። የተለያዩ ቦታው ላይ እንደለጠፉ በተለይ እንግዲህ እንደ አፋልጉኝም ሲጠይቁ እንደነበረ በጣም ብዙ ሰዎችም መንገድ ላይ የሚያልፉትም ጭምር እቺ ልጅ ታውቃታላችሁ ወይ ብሎ በጣም ሲጠይቁ ነበረ። አብርሃም ቦታው ላይ ተገኝቶ ነበረ። አብርሃምንም ጭምር እንግዲህ በደንብ አናዶ ነው የለቀቁት። በዛን ሰዓት እንግዲህ በጣም ራሱን መቆጣጠር አቅቶት በስተመጨረሻ እንግዲህ ፎቶዎቹን ሰብስቦ ወደ መጣበት ተመልሶ ነበረ። በዛሬ ዕለት እንግዲህ የተሰማው ነገር እጅግ በጣም በሚያስገርም ሁኔታ አብርሃም ወደ ሄርሜላ ቤት አቅንቶ ነበረ። በዛም እንግዲህ በጣም እጅግ በጣም በሚገርም ሁኔታ ሄርሜላ ጽፋትታ የሄደችው ደብዳቤ እንዳገኘ በስፋትም ሲወራ ነበረ። ስለሱ ጉዳይም እንግዲህ በስፋት እጅግ በጣም ብዙ ሰዎች ማለት ይቻላል ብዙ መረጃ እየላኩልኝ ነበሩ። እጅግ በጣም በሚያስገርም ሁኔታ እንግዲህ ምን ጽፋለች፣ ምንድነው የተጻፈው፣ ምንስ ጉር ነው ብሎ እንግዲህ በጣም ብዙ ሰዎችም ለማወቅም እየጓጉ ነበረ። በዚህ ጉዳይ ላይ እንግዲህ አብርሃም ምንም ማውራት ወይም ደግሞ መናገር አልፈለገም። ምክንያቱ ደግሞ እንግዲህ ያየውን ነገር እጅግ በጣም አስደንግጦታልም እጅግ በጣም አናዶታልም። ምንድነው የተፈጠረ የሚለውን ነገር እንግዲህ ያው አብርሃም ራሱ ይዞ እንደሚመጣ እርግጠኛ ሆኜ መናገር እችላለሁ። ነገር ግን የሰማሁትን አንዳንድ ነገሮችን በዚህ ቪዲዮ እነግራችኋለሁ። እሱ ብቻ አይደለም እንግዲህ በጣም ብዙ ነገሮችም ስታነሳ ነበረ። ሜሪ ደግሞ እጅግ በጣም በሚገርም ሁኔታ እንግዲህ ሜሪ በጣም ብዙ ሰዎችም ሲገምቱ የነበረው ያው ኤፍሬምን እንደ ዋነኛ ተጠርጣሪ አንስታለች። በተለይ እንግዲህ ለአብርሃም ስትናገር ኤፍሬምን በጭራሽ አታውቀውም፣ ምን ያልታውቀዋለ ወንድም ነው ወይስ አይደለም ብላ እንግዲህ በግልጽ ስትጠይቀው ነበረ። እንግዲህ ኤፍሬም በጣም ብዙ ነገሮችን እያደረገ ነው። ካንተ ተደብቆ እጅግ በጣም ከምታስበው በላይ ብዙ ነገሮችን እያደረገ ስለሆነ እባክን ከቻልክ እሱን ለማስቆም ሞክር። እጅግ በጣም ብዙ ነገሮችን ጠይቆ የነበሩ በአንድ ላይ ይህንን ነገር እንስራ ብሎ እንግዲህ በብዛት ሲጠይቁ የነበረ ነገር ግን እኔ ስላልተስማማውና እነሱም እንግዲህ በእነሱ ሐሳብ እጅግ በጣም ስለደበረኝ በዚህ ጉዳይ ላይ ማውራት አልፈለኩም። ነገር ግን ላንተ መናገር የምፈልገው ነገር እጅግ በጣም ተጠራጠረው ወይም ደግሞ እጅግ በጣም ፈተሸው ኤፍሬምን በጣም ብዙ ነገሮችን ሲያደርጉ ስለነበረ ራሳቸው ነው ያገቷት ሄርሜላን ብላ እንግዲህ በግልጽ ስትናገር ነበረ ሜሪ። እንግዲህ ሜሪ ከተናገረቻቸው ነገሮች ውስጥ በተለይ ሩታንም ዳኒንም እንደዛውም እንግዲህ ኤፍሬምንም ሶስቱንም በደንብ እንደምትጠራጠር ብቻ ሳይሆን እንግዲህ በጣም በሚገርም ሁኔታ ኦፈርም ወይም ደግሞ ጥቅምም አቅርበውልኝ ነበሩ። ነገር ግን በጥቅማቸው አልተስማማውም፣ በገንዘባቸው በጭራሽ አልተስማማውም። ነገር ግን እነሱ አሁንም ጭራሽ እንግዲህ ያው በዚህ ጉዳይ ላይ እንድሳተፍ ከፍተኛ ጥረት እያደረጉ ይገኛሉ። ነገር ግን እኔ እንደዚህ አይነት ነገር ላይ መሳተፍ እንደማልፈልግ በግልጽ ተናግሬያለሁ ብላ እንግዲህ ለአብርሃም ተናግራ ነበረ። አብርሃምም እቺን ነገር ይዞ እንግዲህ ቀጥታ ሄዶ ኤፍሬምን ሲያፋጥጠው ነበረ። ኤፍሬም እየሳቀበት በጣም በሚገርም ሁኔታ እኔ በጭራሽ አላውቅም፣ ይህንን ነው ማውቀው፣ አፋልጉኝ ማስታወቂያ አውጥቼ ይልሃለሁ፣ ይህንን ደግሞ እንግዲህ በፈለከው ቦታ ላይ እለጥፍልሃለሁ። እንግዲህ
ያገኛት ሰው በተለይ ወረታ ከፋይ ስለሆነኛ ምንም አታስብ ወንድሜ፣ ምንም ነገር አትጨናነቅ፣ ቤት ድረስ እንድትመጣ እናረግልሃለን ብሎ እንግዲህ በጣም ሲያሾፍበት ነበረ። እንግዲህ በዚህ ነገር ላይ አብርሃም ግራ ተጋብቶ እጅግ በጣም ተናዶ እንግዲህ ወደ መጣበት ተመልሶ ነበረ። እንደተመለሰ እንግዲህ ወደ ቤቱ አይደለም ቀጥታ ወደ ሄርሜላ ቤት ነው ሄደው። ምክንያቱ ደግሞ የተጠራጠራቸው ነገሮች ነበሩ። ከዛም ውስጥ እንግዲህ ሄርሜላ ጽፋ ያስቀመጠችው ነገር ይኖር ይሁን ብሎ እንግዲህ በደንብ ያንን ነገር ለማጣራት ቀጥታ ወደ ሄርሜላ ቤት ሄዶ ነበረ። ሄርሜላ ቤት እንደሄደ እንግዲህ ቤቷን ከፍቶ ሲገባ ያው የምተኛበት አካባቢ ላይ አንድ ወረቀት እንዳየና ያን ወረቀትም አንስቶ በጣም እንግዲህ በሚገርም ሁኔታ ተደናግጦ እጅግ በጣም ስሜታዊም ሆኖ ተናዶም ነገሮችን ሲያነብ እንደነበረ በብዛት እንግዲህ ብዙ ሰውም ሲናገር ነበረ። በዚህ ጉዳይ ላይ እንግዲህ በጣም ብዙዎቻችሁ ምንድነው ምን ሊሆን ይችላል የጻፈችው ደብዳቤስ ለምንድነው ለማን ነው የሚለው ነገር እጅግ በጣም ብዙዎቻችሁን ያጠያይቃል ብዬ ነው የማስበው። እንግዲህ እንዳገኘሁት መረጃ የሚያሳየው ከሆነ ለአብርሃም ራሱ እንደተጻፈና ለማንም እንዳያሳይ በተለይ ያንን ደብዳቤ ለማንም መናገር እንደሌለበት ለማሳየትም ፍቃደኛ እንደማይሆን እርግጠኛ እንዲሆን እንግዲህ እዛ ላይ ቃል አስገብታለች ማለት ነው። እሱ ብቻ አይደለም። በጣም የሚገርማችሁ ነገር እንግዲህ ደብዳቤው ላይ ሊጻፍ ይችላል ብሎ በጣም ብዙ ሰው የገመቱት ነገር አብዛኛው ሰው ማለት ይቻላል ያው እንግዲህ ሄርሜላ የራሷን ህይወት መምራት ትፈልጋለች። ካሁን በኋላ እንግዲህ ከአብርሃም ጋር መቀጠል እንደማትፈልግም ጭምር ጽፋ ሊሆን ይችላል። ለዛ ደግሞ ማሳያም ይሁን በጣም ብዙ ሰውም ሼር ሲያደርግ የነበረው ሄርሜላ ያለችበት ቦታ ኢቭን ይታወቃል። መታወቅ ብቻ አይደለም እሷ ራሷ ፈልጋ ነው የወጣችው ወይም ደግሞ ይፈልጋ ነው እንግዲህ የጠፋችው። እሱ ብቻ አይደለም። በጣም የሚገርማችሁ ነገር እንግዲህ ጀሞ አካባቢና የተለያዩ ቦታ ላይ አዲስ አበባ ላይ በተለይ ስትታይ ነበረ። እጅግ በጣም በሚያሳዝን ሁኔታ አብርሃምን ከዳ እንግዲህ ከሌላ ሰው ጋራ ስትንዘላዘል ነበረ ብሎ በጣም ብዙ ሰዎች እንግዲህ ሐሳባቸውን ሲሰጡ ነበረ። በዚህ ጉዳይ ላይ እንግዲህ አብርሃም ምንም መናገር አልፈለገም። ነገሩ እንግዲህ በጣም አናዶታል። በተለይ ያነበበውን ነገር በጭራሽ ማመን አቅቶት እጅግ በጣም ተናዶ ወረቀቱን እንግዲህ ጠቅልሎ ጥሎ ከቤቱ እንደወጣ ጭምር በብዛትም ሲወራ ነበረ። እንግዲህ ለጉዳዩ ቅርብ የሆነው ሰው ጋር እኛም ደወል እያረግን ነበረ። በተለይ በዚህ ጉዳይ ላይ እውነት ይሁን ውሸት ይሁን ግራ እስከሚያጋባን ድረስ እንግዲህ ይሄ ጉዳይ ቀጥሏል ማለት ነው። ሄርሜላም ከተደበቀችበት ቦታ ትወጣለች ወይ ሳትወጣም በጣም ብዙ ሰውም ጥያቄ እያቀረበ ይገኛል። እንግዲህ ሄርሜላ በእርግጠኝነት ከተደበቀችበት ቦታ በዛሬ ዕለት እንደምትወጣ አንድ ሰው ይሄንን ነገር እንግዲህ እንደ መረጃ ሰጥቶኛል። እሱ ብቻ አይደለም። ዛሬ ላይ እንግዲህ የሚለቀቀው ቪዲዮ ላይ ሄርሜላ እንደምትገኝ በተለይ እንግዲህ ከአብርሃም ጋራ እንደሚገናኙ አንድ መረጃ ወጥቷል። ስለዚህ ጉዳይም እንግዲህ በብዛት ለማጣራት እየሞከርኩ እገኛለሁ። በተለይ እንግዲህ ሄርሜላ የምር ጠፍታ ነው ወይስ ታግታ ነው የሚለው ነገር በጣም ብዙ ሰዎችም እንግዲህ በዚህ ጉዳይ ላይ ግራ ሲጋቡ ስለነበረ እኔ እንግዲህ በራሴ በኩል ታግታ አይመስለኝም። ነገር ግን የጠፋችበት ምክንያት ይኖራታል። አሁንም ቢሆን እንግዲህ ታግቼ ነው ወይም ደግሞ ታግቼ ነበረ ብላ እንግዲህ እነሱን ልትከሳቸው ትችላለች። በእርግጠኝነት እነ ኤፍሬምን ልትከሳቸው እንደምችልም እንግዲህ ያው ሁላችንም መረዳት አለብን ብዬ ነው የማስበው። እንግዲህ በዚህ ጉዳይ ላይ በጣም አዳዲስ ነገሮች በተከታታይ ማለት ይቻላል እየወጡ ይገኛሉ። አብዛኛው ሰው ማለት ይቻላል ሄርሜላ በመጥፋቷ እጅግ በጣም ተደስቷል። ምክንያቱም እንግዲህ ያለው ጫና ይቀንሳል። በተለይ አብርሃም ላይ የነበረው ጫና እጅግ በጣም ይቀንሳል ብሎ ያሰቡ ሰዎች አሉ። አብርሃም እንግዲህ ወደ ተሳሳተ ነገር ውስጥ ሳይገባ አሁኑኑ እንግዲህ ይህንን ነገር ቆርጦለት ቢወጣለት ወይም ደግሞ ከዚህ ነገር ውስጥ ቢወጣ እጅግ በጣም መልካም ነው ብሎ በጣም ብዙ ሰዎች ሀሳብ አስተያየት ሲሰጡ ነበረ። በዚህ ጉዳይ ላይ እንግዲህ አብርሃም ምንም ነገር ማለት አልፈለገም። ነገር ግን ዛሬ የሚለቀቅ አዲስ ቪዲዮ አለ። በዛ ቪዲዮ ላይ እንግዲህ ሄርሜላ የምትገኝ ከሆነ ነገሮች ሁሉ ወደ ሌላ መስመር ይሄዳሉ። ካልተገኘችንም አሁንም እጅግ በጣም አሳሳቢ ሆኖ ይቀጥላል ማለት ነው። እንግዲህ ያገኘነው ኢንፎርሜሽን ይህንን ይመስል ነበረ። በተለይ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።